ሰላም ጤና ይስጥልን ውድ የነጋድረስ ተማሪዎች እንዴት አላችሁ? ይህ የሌክቸር 17 ሁለተኛ ክፍል ትምህርታችን ነው። በሌክቸር 17 የመጀመሪያ ክፍል ቪዲዮአችን ላይ በዋነኝነት ሴንቲመንት አናሊሲስ ምን እንደሆነ በተለይ ደግሞ ሲኦቲ የተባለ ሪፖርት ምን እንደሆነና እንዴት እንደምናየው የተመለከትንበት ሁኔታ አለ። ምናልባት የመጀመሪያውን ቪዲዮ ተመልክታችሁ የእናንተን የቤት ስራ የመስራት አቅም ለመገንባት ስል አውቄ የዚህ ሲኦቲ ሪፖርት የምናገኝበትን ቦታ ጀስት እዚች ጋር በመጻፍ አሳልፈ ነው ነበር። ምናልባት በትክክለኛው መንገድ ለመመልከት የምትፈልጉ ግን cftc.gov ማለት እዚህ ላይ ነው። የተለያዩ ሁነቶችን የምንሰማበት ኒውሶችን፣ ኢቨንቶችን፣ ፕሬስ ሪሊዞችን የምናይበት ነው። እዚህ ጋር እንደምታዩት በእያንዳንዱ እንቅስቃሴ ውስጥ ያሉ ፕሬስ ሪሊዞች ይኖራሉ። ስለዚህ እነዚህ ፕሬስ ሪሊዞች በአጠቃላይ በማንበብ ሂደት የምንጠቀምባቸው ኤቭሪ ፍራይዴ የሚወጡትን ሪፖርቶች እየተከታተልን በሳምንት ውስጥ በሚቀጥለው ሳምንት ምን ሊመጣ እንደሚችል ከትሬንድ የምንማርበት ሁኔታ አለ። ምናልባት ደግሞ በእንትን ደረጃ በዚህ በአጠቃላይ በቻርት የታገዘ እይታን ይሰጣችኋል ብዬ ደግሞ የነገርኳችሁ tradingster.com ማለት ይሄ ነው። ስለዚህ በዚህ ሪፖርት ላይ የተለያዩ ሪፖርቶችን የምታገኙበት፣ ስለዚህ ስለ እያንዳንዱ እንትኖች የምንለይበት ነው። ለምሳሌ የዶላር ኢንዴክስን ሲኦቲ ሂስቶሪካል ዳታ ለመመልከት which is on last time በ2701 የወጣ ነው። ስለዚህ 2701 ላይ የወጣው ለምሳሌ እንደዚህ ታደርጉታላችሁ። እዚህ ጋር እንደምትመለከቱት በዚህ መልኩ ስለ እያንዳንዱ ነገር ይነግረናል። ምናልባት ዲቴል ውስጥ ስንገባ ምን ማለት ነው፣ እነዚህ ፖዚሽኖች ምንድናቸው የሚሉትን በደንብ አድርገን እናያለን። ዞሮ ዞሮ ግን ሎንግ እና ሾርት የሚባለው በዲለር ደረጃ አሴት ማኔጀሮች ሾርት በጣም አድርገዋል። እንደ አጠቃላይ ሌቨሬጅድ መኒ አድር እንደዚህ የሚሳተፉ እንትኖች ወዘተ እንደ አጠቃላይ እዚህ ጋር የቀረቡበት ሁኔታ አለ። የዚህን ድምር በመመልከት ነው በዚህ ዊክ በባለፈው ዊክ የነበረው አሴት ማኔጀሮች ዲለሮች እንደዚህ እያለ ይገልጽልናል ማለት ነው። ስለዚህ ዲለር ኢንተርሚዲየሪ አለ፣ አሴት ማኔጀር አለ፣ ሌቨሬጅድ ፈንዶች አሉ፣ አደር ሪፖርታብሎች አሉ፣ ናን ሪፖርታብል ፖዚሽኖች አሉ። ቅድም በመጀመሪያው ቪዲዮ ላይ ለማሳየት እንደሞከርኩት ማለት ነው። ስለዚህ ይሄንን ይመስላል በዋነኛ ሁነት። እንዳጠቃላይ ወደ ቀጣዩ ፕሮግራማችን ወይም ደግሞ ክፍል እንሂድና ስለ ሪቴል ሴንቲመንት ማንሳት ያሉብንን ሁነቶች እናንሳ። እንግዲህ ከዚህ ከሲኦቲ ሪፖርት ውጪ ሌላው ጠቃሚ መሳሪያ የሪቴል ሴንቲመንት ነው። ሪቴሉ ምን እያለ ነው? ምን እያሰበ ነው? ኮሌክቲቭ ኮንሽስነስ ወይም ኮሌክቲቭሊ እያሰበ ያለው ሳይኮሎጂው ምንድን ነው የሚለውን የምናይበት ነው። ይሄ የሚያሳየን እኔና እናንተ ምን እያደረግን እንደሆነ ማለት እንዳጠቃላይ እንደ ሪቴል ትሬደር ምን እየሰራን ነው የሚለውን ጉዳይ የምናይበት ነው። እንደ ማይ ኤፍኤክስ ቡክ ወይም ደግሞ IG ክላይንት ሴንቲመንት ያሉ ድረ ገጾች ይህንን መረጃ ይሰጣሉ። ምናልባት ይህንንም በድጋሚ ለማሳየት ያህል myfxbook.com ብላችሁ ብትገቡ የምታገኙት ይሆናል። እዚህ myfxbook.com ላይ በደንብ አድርጋችሁ በጣም የበዙ ሀሳቦችን የምታገኙበት እንትን ነው የሚሆነው። እንዳጠቃላይ ብዙ ኢንፎርሜሽኖች ይገኛሉ። ዞሮ ዞሮ በዚህ ሂደት ውስጥ የቱ ጋር እንደሚገኝ ምን ማድረግ እንዳለብን እንዳለ አሳያችኋለሁ። ጀስት እንትኑን ለመክፈትና ለማሳየት ነው። ሜቢ ሁለተኛው ደግሞ IG ሴንቲመንት የተባለ IG ክላይንት ሴንቲመንት ነው። ስለዚህ እዚህ ጋር IG.com ላይ ማግኘት ትችላላችሁ ማለት ነው በዋነኝነት። ስለዚህ ይሄ በዋነኝነት IG ላይ ስትገቡ ሜጀርሊ የምታገኙት ነው። ስለዚህ መሸጫም ናቸው ብዙ ነገሮችን ነው። እነዚህን በደንብ እየተደራጃችሁ እያወቃችሁ ስትመጡ ስለ ድርጅቶቹ ስለ እውነቶቹ ምናምን እያወቅን እንመጣለን። ጀስት ፎር ዘ ኢንፎርሜሽን ግን ማወቅ ካለባችሁ ወይም ለማወቅ ጉጉቱ ካደረባችሁ ለማሳየት ያህል ያደረኩት ነው። እንግዲህ ኮንትራሪያን ስትራቴጂ የሚባል አለ። ተቃራኒ የመሆን ስትራቴጂ ቅድም እንዳልኳችሁ ወይም በመጀመሪያው ክፍል ትምህርት ላይ እንዳነሳሁት ከመንጋው በተቃራኒ የማሰብ ሁነት ማለት ነው። ስለዚህ ቻርቱን ስናይ 90% የሚሆኑ ሪቴል ትሬደሮች ዩሮ ዩኤስዲን ገዝተዋል ወይም ሎንግ ብለዋል ብሎ ካሳየን እኛ ምን ማድረግ ይኖርብናል ማለት ነው? የሚገርማችሁ መሸጥ ነው የሚኖርብን። በጣም ብዙዎቹ ግን ይሄንን አያውቁትም። ለምን ካላችሁ ምክንያቱም 90% ሪቴል ትሬደሮች ከተሳሳቱ ባንኮች እየሸጡ ነው ማለት ነው። ባንኮች ካሸነፉ ኦብቪየስሊ ማርኬቱ ምን ይሆናል ማለት ነው? ይወርዳል ማለት ነው።
ስለዚህ the crowd is usually wrong at extremes ሲባል በጣም ባደገ እንግዲህ ይሄንን እምላችሁ ገና እየጀመረ ባለ ትሬንድ ሳይሆን ኦሬዲ በጣም ብዙ ሰው ገዝቶት ኦሬዲ በጣም ብዙ የሄደ ያደገ ፖይንት ላይ ሲደርስ ማለት ነው usually ክራውዱ የተሳሳተ ሆኖ እናገኘዋለን። ህዝቡ ወይም ክራውዱ ወይም መንጋው አንድ አቅጣጫ ላይ ሲረባረብ obviously ጀልባዋ ትገለበጣለች አይደል? ስለዚህ ጀልባዋ ስትገለበጥ ያቺን የተገለበጠችበትን ፖይንት አገኘን ማለት ከማንም ቀድመን ከፊት ጋቢና የምንቀመጠው እኛ እንሆናለን ማለት ነው። ለምሳሌ ቢትኮይን የሆነ $126,000 ሲገባ የታክሲ ሹፌሩ የሱቅ ባለቤቱ ምኑ ሁሉም ሰው ቢትኮይን ግዙ ይል ነበር። ቢትኮይን አሪፍ ነው ይላል። ሪቴል ሴንቲመንት 100% ቡሊሽ ነበር። ሌትስ ሴይ 126ን ተውትና በቃ 69 70 75 80 እያደገ የሚመጣ በቃ አደገ በቃ ልክ 126 ጫፉ ላይ ሲደርስ አሁን ከመውረዱ በፊት ምናልባት ይሄንን አይተነው እንድንሄድ በቻርቱም አመዛዝነ ነው ማለት ነው። ሌትስ ቴክ ቢትኮይንን እንውሰድና BTC USD ብለን በዚህ ቻርት ላይ እንደምትመለከቱት ኦብቪየስሊ በዋነኝነት እንዴት ጉዞዎችን እንደሚያደርግ ለመመልከት እንዲመቻችሁ ማለት ነው። ሜቢ ይሄንን let's make it በ1 ዊክ እናድርገውና እዚህ አካባቢ ሰዎች ሁላ ስለ ቢትኮይን በቃ ግዙፍነት ያወሩ ነበር እዚህ አካባቢ ያለ። ምክንያቱም በቃ ከዚህ ጀምሮ እየመጣ ነበር። አስቡት ከ15000 ተነስቶ ይሄንን ሁላ ሲመጣ ወደ 5 እጥፍ አድጓል። ከዛ ትንሽም እንትን ሲል እዚህ አካባቢ በቃ የነበረበትን ሁነት በደንብ ኤክስትሪምሊ ስንመለከተው ማለት ነው። ከዚህ ተነስቶ ሰዎች እዚህ ፖይንት ላይ ያዩትን ነገር ሊያዩ ይችላሉ። ምናልባት በጣም ላይወርድ ይችላል። የሁሉም ግን ማክሲመም የነበረው የቱ ጋር ነው? ይሄው እዚህ ጋር ኦልሞስት ሁሉም ሰው ስለ ቢትኮይን የሰማበት ታፕ ያወቀበት ግዙ የሚባልበት በቃ ቢትኮይን $1 ሚሊዮን ሊገባ ነው የተባለበት ነበር። ከ126,000 ተነስቶ ግን 75,000 ሲገባ ደግሞ ሌላ ትልቅ ተአምርና ትልቅ መውደቅን ይዞ የመጣበት ይሄው እዚህ ጋር እንደምትመለከቱት የሀብታችንን ኦልሞስት ስንት ማለት ነው ወደ 40% 100 ብር ብናስገባበት 60 ብር ይቀረናል። 100,000 ብር ብናስገባ 60,000 ብር ይቀረናል። 1 ሚሊዮን ብናስገባ 600,000 እንደማለት ነው። ለምን እዚህ ጣራው ላይ ስለገዛ ነው ኦሬዲ። ይሄንን በደንብ ከሐሳብ ማስገባት ይኖርባቸዋል። ስለዚህ እዚህ ማለት ቡሊሽ በሆነበት ሁነት እንዳያችሁት ገበያው ወይም ጣራው ላይ በደረሰበት ሁነት ሁሉም ግዛ በሚልበት ሁነት ማርኬቱ ወደ 75,000 ሲወርድ አይተናል። ለምን? ምክንያቱም ስማርት መኒዎች ወይም ትልልቅ ዌሎች ወይም ኢንስቲትዩሽኖቹ ለህዝቡ ሸጠው ወጥተው ነበር ወይም እየሸጡ ነበር። ምክንያቱም ያውቁታል ኮንደንስዱን በጣም የተጠባበቀው ሆኖ ሲቀመጥ ማለት ነው። ስለዚህ ከዛ ሐሳብ አንፃር ይሄ ኮንትራሪያን ስትራቴጂ ወይም በተቃራኒ ከ90% ሪቴል ትሬደር ባለፈ ተቃርኖ መሄድ ሊጠቅመን ይችላል። እንደየሁኔታው ስለሚለያይ ያንን ሐሳብ እናነሳዋለን። ከዛ በአምስተኝነት የምናነሳው ይሄ ኦፕን ኢንትረስት የምንለው ሐሳቤ ነው which is ክፍት የሆኑ ውሎች ማለት ነው። ኦፕን ኢንትረስት ማለት ሌላው ማለት ትንሽ እና ጠቃሚ ጽንሰ ሐሳብ ናት፣ ግን ኦፕን ኢንትረስት ይሉታል። ይሄ ማለት ማርኬት ውስጥ ገብተን ገና ያልተዘጋ አክቲቭ የሆኑ ኮንትራቶችን ብዛት የምናይበት ማርኬት ውስጥ ገብተው ገና ያልተዘጋ ወይም ገና አክቲቭ የሆኑ ኮንትራቶች ብዛት የሚታይበት በገበያ ውስጥ ያሉ ሪቴል ትሬደሮች በአጠቃላይ የገዟቸው የኮንትራት መጠኖች። ስለዚህ ፕራይስ እየጨመረ ኦፕን ኢንትረስት እየጨመረ ከሆነ በዛው ልክ የዛ ነገር ዋጋውም እየጨመረ ከዛ ደግሞ ኦፕን ኢንትረስትም በዛው ልክ እየጨመረ ከሆነ ወይም አሁን ላይ ያለው አክቲቭ ያልተዘጉ ኮንትራቶች አሉ ማለት ጠንካራ ትሬንድ ላይ ነው ማለት ነው። ትሬንድ ማለት ምንድነው? የገበያው አካሄድ አቅጣጫ ወደ ላይ የሚሄድ ከሆነ ወደ ላይ ይሄድ ነው። ይሄንን ምናልባት ቴክኒካል አናሊሲስ ላይ በደንብ እንወያየዋለን። ግን እንዳጠቃላይ ሜጀርሊ ይሄንን እንድትለዩት በ1 ዊክ እናድርገውና ይሄ ዳውን ትሬንድ ይባላል ወደ ታች እየሄደ ስለሆነ አካሄዱ ወደ ታች ስለሆነ፣ ይሄ ደግሞ ወደ ላይ እየሄደ ስለሆነ አፕ ትሬንድ ይባላል ማለት ነው። ትሬንድ የሚለው ቃል በአጭሩ እንደዛ እንትኑም ጋር ሳንደርስ ቴክኒካል አናሊሲሱ ጋር ጠንካራ ትሬንድ ማለት በቃ ወደ ላይ ዋጋውም እያደገ ከሆነ በዚህ ደረጃ ደግሞ እዛው ፖይንት ላይ ብዙ ሰዎች ኢንፎርሜሽኑን ስናይ ብዙ አክቲቭ የሆኑ ኦፕን የሆኑ ፖዚሽኖች ከታዩበት ወይም ኦፕን ኢንትረስት ኮንትራት ኦፕን የሆኑ ኢንትረስቶች ካሉበት which is ይሄም እያደገ ከሆነ ጠንካራ ትሬንድ ላይ ነው ያለ ነው። ፕራይሱ እየጨመረ ኦፕን ኢንትረስቱ ግን እየቀነሰ ከሆነ የኦፕን ኢንትረስቱ ዳታ እየቀነሰ ከሆነ
ማርኬቱ እየተዳከመ ነው፣ ገበያው እየተዳከመ ነው፣ ሰዎች ትርፋቸውን ይዘው እየወጡ ነው ማለት ነው። ስለዚህ የሚያሳየን ደካማ ትሬንድ መሆኑን ነው፣ ወይም ደግሞ ቢሪሽ ወደ መሆን ወይም ወደ ታች ለመውረድ እየተንቀሳቀሰ ዊክ ትሬንድ የምንለውን የሚሰጠን ነው ማለት ነው። እንደማጠቃለያ ሁሉንም ነገር በአንድ ላይ ስናስቀምጠው ሶስቱንም ነገሮች ለማየት የሞከርንበት ሂደት አለ which is ገና ቴክኒካሉን አላየንም፣ ሁለቱም በደንብ አይተናል። ስለዚህ ፈንዳሜንታል አሜሪካ ወለድ ጨመረች፣ ስለዚህ ዶላር ሊጠነክር ነው የምንልበትን እውቀት ይዘናል። ለምሳሌ ሴንቲመንት ላይ ሲኦቲን በማየት ሄጅ ፈንዶች በብዛት ዶላር እየገዙ ነው፣ ስለዚህ ዳት ኢዝ ኔት ሎንግ ነው። ከሎንግ እና ከሾርት ስንቀናንሰው ሎንጉ በጣም ስለበዛ ከሾርቱ ኦብቪየስሊ ኔት ሎንግ ነው፣ ፖዚቲቭ ነው። አሁን በቀጣይ በኔክስት ክላሶቻችን በጣም ደስ የሚለውን የሬዚስተንስ ዓለም፣ የሰፖርት ዓለም፣ የቻርት ዓለም፣ የካንድልስቲክ ዓለም የምንጀምርበት ነው። ሶስቱም አንድ ቋንቋ በሚናገሩበት ጊዜ ቡም የምትለዋን ኤ+ ሴትአፕ ብለው የሚጠሯትን ወሳኝ የተባለች የመግዣ ፖይንት የምናገኝበትን ሂደት እናገኛለን ማለት ነው። ዝም ብሎ ቻርት ላይ መስመር መሳል ትሬዲንግ አይደለም፣ ስዕል መሳል ነው። ወይም ግራፊክስ የተማረ ሰው ዝም ብሎ እንደሚሞካክረው ኤኒ ታይፕ ኦፍ ስትራክቸራል አርኪቴክቸር። እውነተኛ ትሬዲንግ ማለት ኢኮኖሚውን፣ ስነ ልቦናውን፣ ከዛ ደግሞ በስተመጨረሻ ቻርቱን በደንብ አድርጎ አገናኝቶ የማንበብ ብቃት። ስለዚህ ሶስቱም ላይ ጠንካራ እንድትሆኑልኝ በጣም አድርጌ ሞክራለሁ። ስለዚህ እቺንም እንደነጋድራስ ፍልስፍና እንድትይዙልኝ ዝም ብሎ ቻርት ላይ መስመር መሳል ልክ ስዕል ከመሳል እንደማይለይና እውነተኛ ትሬደር ግን ኢኮኖሚውንም ሳይኮሎጂውንም ቻርቱንም አገናኝቶ የሚያነብ ጠንቃቃ ስፔኩሌተር እና ሪስክ ማኔጀር መሆኑን ማወቅ ይኖርባችኋል። ከስፔኩሌተርም ከትሬደርም በላይ ደግሞ ምናልባት በደንብ እየዘለቅን ስንሄድ የኔ ተማሪ በመሆን ሂደት ውስጥ ሪስክ ማኔጀር ትሬደር ከመባል ይልቅ ሪስክ ማኔጀር መባልን አስቀድማችሁ እንድታዩልኝ የምናደርግ ይሆናል። እንዳጠቃላይ ማጠቃለያ የቤት ስራ ስሰጣችሁ ቅድም ያየሁትን tradingster.com ላይ ተገቡና የዩሮ ዩኤስዲ ሲኦቲ ሪፖርትን ታያላችሁ። በሁለተኝነት ሄጅ ፈንዶች ወይም ነን ኮሜርሻሎች አሁን ሎንግ ናቸው ወይስ ሾርት ናቸው? ይህንንም ኢንፎርሜሽን ፈልጋችሁ ታመጡልኛላችሁ። በሶስተኝነት ማይ ኤፍኤክስ ቡክ ላይ የሪቴል ሴንቲመንት ስንት ፐርሰንት እንደሆነ ፈልጋችሁ ታያላችሁ። ይሄንን በዚህ መልኩ ሆምወርክ የምሰጠው እያንዳንዱን ነገር ነው የከነገርኳችሁ ፈላጊነትን፣ ዕውቀትን መፈለግን ወይም ሰርቺንግ የሚለውን ፖይንት የምታጡበት የምትዳከሙበት ሂደት ስለሚፈጠር ነው ማለት ነው። በዛው እንግዲህ የትንታኔ ትምህርቶቻችንን ጨርሰናል። አሁን አርክቴክት፣ ኢኮኖሚስት እና የስነ ልቦና ወይም ሳይኮሎጂ ሞሮፍ ባለሙያ ሆናችኋል። ያው ሆናችኋል ስል እንደ ጀማሪ ነው፣ ገና አልተሟላም። በአጠቃላይ ነካ አድርገን አይተን በፌስ 3 ኤሌመንተሪ ስኩልን እንገባና በተለይ የማርኬቱን አካል የዚህ የካንድልስቲክ ሁነትን እንጀምራለን። በዚህ የካንድልስቲክ ሁነት ውስጥ እንዳጠቃላይ ምን ማድረግ እንደሚኖርብን በሂደት በደንብ አድርገን የምንመለከተው በጣም ጥሩ የሆነ እጅግ በጣም ሊጠቅማችሁ የሚችል ትምህርትን ይዤላችሁ እመጣለሁ። አብዛኛዎቻችሁ እስካሁን በጣም ነፍሳችሁ ዱብ እያለች የምትጠብቀው ቻርቱን እንደሆነ እረዳለሁ። ምክንያቱም አብዛኛዎቻችሁ ያወቃችሁት ይሄንን በዚሁ በቻርት በኩል ስለሆነ ቻርቱን ማንበብ መቻል በራሱ ትልቅ ነገር ስለሚመስላችሁ እንዴት ቀላል መሆኑን ታዩታላችሁ። እስካሁን በመጣንበት እንደውም አሰልቺውን ፓርት በዚህ መልኩ ስለጨረሳችሁልኝ፣ በዚህ ልክ ፍላጎታችሁን አጥብቃችሁ ይዛችሁ እዚህ ስለደረሳችሁልኝ እጅግ በጣም አድርጌ አመሰግናለሁ። ከአሁን በኋላ ማርሽ የምንቀይርበት ፖይንት ላይ ደርሰናል። ምናልባት ቪዲዮቻችን ሰፋ እያሉ የምንማራቸው ትምህርቶች በዛ እያሉ የምናነሳቸው እሳቤዎች ጠንከር እያሉ መምጣታቸው አይቀርም። ከጥንካሬያቸው ጋር ግን ደስ በሚል ሁኔታ እስከዛሬ ያለው ካልሰለቻችሁ ሞር ኤግዛይትድ የምትሆኑባቸው የበለጠ ባወኩኝ የሚያስብሏችሁ ናቸውና በተጠንቀቅ ኤቭሪቲንግ ከስነ ልቦናችሁ፣ ከማይንድ ሴታችሁ፣ ከመማሪያ መሳሪያዎቻችሁ ጀምሮ ኤቭሪቲንግ ያላችሁበትን ሁነት አስተካክላችሁ ጠብቁን። እስካሁን አብሬያችሁ በዚህ በማስተማር ሂደቱ የዘለኩት ናትናኤል ብሩክ አሁንም አብሬያችሁ እንዳለሁ ነኝ። እጅግ በጣም አድርጌ አመሰግናችኋለሁ። በያላችሁበት ሰላማችሁ ይብዛ። በ18ኛው ሌክቸራችን እስከምንገናኝ በያላችሁበት ሰላም ለማለት ወደድኩ። ሰላም።